ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 13 2017 ዓ.ም ላይ እንገኛለን። በዚህ ዕለት የተለያዩ መረጃዎችና ዘገባዎችን አጠናቅሬ መጥቻለሁ። መረጃና ዘገባዎችን እንዲሁም ደግሞ የ24 ሰዓት ሪፖርቶችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምትሰሟቸው መረጃዎች መካከል ከጤና ባለሙያዎች ጥያቄ አድማ ጋር በተያያዘ ጠቅላይ ሚኒስትሩ ዝምታቸውን ሰብረዋል የሚለውን መረጃ ጨምሮ ከዚህ ጋር በተያያዘ ያሉትን መረጃዎች እንደዚሁም ደግሞ ሌሎች የግንባር መረጃዎችን በዝርዝር ይዣለሁ። ወደ ግንባር መረጃዎች በተለይ እንግዲህ ወደ ከስምሪት ቀጠናዎቻቸው እየወጡ ወደ ፋኖ የሚቀላቀሉ ከፍተኛ ወታደራዊ መሪዎች መኖራቸውንም ጭምር የሚጠቁሙ መረጃዎችን እንዲሁም ደግሞ የግንባር መረጃዎችን ትሰማላችሁ። እየተከታተላችሁ አብራችሁ እንድትቆዩ በድጋሚ እየጋበዝኩኝ ሀሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በሜሴንጀር ዋትስአፕ፣ ቴሌግራም ታደርሱ ይችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ ዛሬ ግንቦት 13 ላይ ነው የምንገኘው። ዛሬ ግንቦት 13 ዕለቱ በታሪክ ውስጥ ምን ይመስላል የሚለውን መግቢያ ሀሳብ በመስጠት ወደ መረጃዎቹ የማልፍ ይሆናል። ዛሬ ግንቦት 13 2017 ዓ.ም ነው የምንገኘው። ልክ ዛሬ ግንቦት 13 1983 ዓ.ም በዛሬው ዕለት ኮሎኔል መንግስቱ ኃይለማርያም አገር ጥለው እየወጡበት ጊዜ ነው። ጊዜው የነበረው አጠቃላይ ሁኔታና የትጥቅ ትግል አሁን ካለንበት ሁኔታ ጋር የሚያመሳስለው አለ። ከዚህ ጋር በተያያዘ አስተያየቶችን ታደርሱ ትችላላችሁ። እንግዲህ ግንቦት 13 1983 ዓ.ም የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አገር ጥለው ሲሸሹ እንግዲህ መጀመሪያ በርካታ ድሎችን አባክነው እንደነበረ እንግዲህ በታሪክ ሰዎችም በዘመኑ የፖለቲካም ወታደራዊ ተሳታፊ የነበሩ ሰዎችም ይገልጻሉ። ድርድር፣ ውይይት፣ ሌሎችን ጉዳዮች አልቀበልም በማለት ሁሉም ነገር ወደ ግንባር፣ ሁሉም ወደ ጦር ግንባር በሚል አቋማቸውና በወታደር ብዛት አገር የሚድን ይመስል የፖለቲካ ጥያቄዎችን፣ ድርድሮችን ላለመፍታት ያደረጉት የ17 ዓመታት ጦርነት አገሪቱንም ዋጋ አስከፍሎ በመጨረሻ ለገንጣይ እንዲሁም ደግሞ ለማዕከላዊ መንግስቱን ደግሞ ለአክራሪ ብሔርተኞች አስረክበው ሂደዋል ነው የሚባለው። የአሁኑ እስከዛ ምን ትምህርት ይወሰድበታል? እንግዲህ በከተማ የቀይ ሽብር አብዮት አንድ ትውልድ 17 ዓመት ደም አፋሳሽ የእርስ በርስ ጦርነት ደግሞ ግማሽ ሚሊዮን የሚደርስ ወታደርና ሀገር ካለቀ እንዲሁም ደግሞ ሀገር ኢኮኖሚ ከደቀቀ ሀገር ከወደቀ በኋላ ነው መንግስቱ ኃይለማርያም ይህን ውሳኔ ወስነው በዛሬው ዕለት ሀገር ጥለው የወጡት። ግንቦት 13 1983 ብቻቸውን ሀገር ጥለው ሲሄዱ ያ ሁሉ ሰራዊት ያ ሁሉ የኢሰፓ አባልና ካድሬ አብሯቸው አልሄደም፣ ብቻቸውን ነው የሄዱት። እንግዲህ ይሄ ክስተት ወደ ዛሬው ተሞክሮች ምን ያመጣዋል የሚል ጉዳይ ይኖራል ብዙዎቻችሁ የምታነሱት። ግን ዛሬ እስከዚህ ምን ትምህርት ተወስዷል? ለጦርነቶች መፍትሄ መፈለግ ወይስ ደግሞ ወታደር በየጊዜው እየመለመሉ ወታደር ማቅረብ? ወታደር ካለቀ ኢኮኖሚ ከደቀቀ ሀገር ከወደቀ በኋላ እንደዚሁ ሀገር ጥሎ መሄድ መፍትሄ ይሆናል ወይስ ደግሞ ከዛ የከፋ ቀውስ ውስጥ መግባት ያዋጣል የሚለውን ጉዳይ እናንተ አስተያየት ልትሰጡበት ትችላላችሁ። በተለይ በወቅቱ የፖለቲካ ተሳትፎም ወታደራዊ እንዲሁም ደግሞ ተሳትፎና ስልጣን የነበራቸው ሰዎች በዚህ ጉዳይ ሀሳብ አስተያየቶቻችሁና ልምዳችሁን ብታጋሩ አሁን ካለው ሁኔታ ጋር እንግዲህ የአሁኑም የኢትዮጵያ ጠቅላይ ሚኒስትር በማረጋቸው እንደ ኮሎኔል መንግስቱ ኃይለማርያም ወታደራዊ ማረግ አላቸው፣ ኮሎኔል ናቸው። ሁለቱም በወታደር ምልመላና በጦር ሰራዊት እንዲሁም ደግሞ በጦር መሳሪያ ግዥና ግንባታ ላይ ተመሳሳይ ባህሪ ያላቸው ነው የሚመስለው። ሁሉም ነገር በጦርና በወታደር ለመቆጣጠር የሚያደርጉት እንቅስቃሴ አሁን በአገሪቱ ውስጥ ያለውን አጠቃላይ ሁኔታ ወልዷል። ከዚህ አንጻር ምን አስተያየት አላችሁ? አስተያየቶችን አድርሱኝ። እንግዲህ ወደ ሌሎች መረጃዎች ሲሄድ በዋናነት እንግዲህ መነጋገሪያ የሆነውና የመንግስት ሚዲያዎችም የመንግስት ባለስልጣናትም ጭምር የመነጋገሪያ የሆነው የሐኪሞች የጥቅማጥቅም ጥያቄና የስራ ማቆም አድማን በተመለከተ የተለያዩ መረጃዎችን ይዣለሁ። እነዚህም በቅደም ተከተል የማደርሳችሁ ይሆናል። እንግዲህ በትላንትናው ዕለት የመንግስት ሚዲያዎች ለዚህ ጉዳይ የአየር ሽፋን ሰጥተው ጉዳዩን ለማስተባበል ሲሞክሩ ታይቷል። ይሄ በመንግስት ውስጥ የሐኪሞቹ ጥያቄና ተቃውሞ ምን ያክል ተጽዕኖ እንደፈጠረ የሚያሳይ ነው። በትላንትናው ዕለትና ከዛሬም ጭምር በመንግስት ሚዲያዎች የሚተላለፉ ዘገባዎችን ሁላችሁም ልትመለከቱ ትችላላችሁ። ሁሉም ሚዲያዎች አቅጣጫ ተሰጥቷቸው የሐኪሞቹን የመብትና የጥቅማጥቅም ጥያቄዎች ለማስተባበል የሕክምና ተቋማትና የጤና አገልግሎት መስጫ ተቋማት አገልግሎት ላይ እንደሆኑ ለማሳየት ከፍተኛ የማስተባበል ስራ ነው እየሰሩ የሚገኙት። የኢትዮጵያ ቴሌቪዥን በዋና የዜና ሰዓቱ በአጀንዳ ፕሮግራሙ በትንታኔ ዜናዎቹ እንዲሁም ደግሞ በክፍለ ሀገር በሚገኙ ቅርንጫፍ ሪፖርተሮች አማካኝነት ይህንን ጉዳይ ብቻ ሙሉ የዜና ሽፋን ሰጥቶ ከአንድ ሰዓት በላይ በዚህ ጉዳይ ላይ ወስዷል። ተጋባዦች እንግዲህ ሚኒስትሮችም እየቀረቡ በዚህ ጉዳይ ላይ ነው ሲናገሩ የነበረው። ጉዳዩ ምን ያክል
ተጽዕኖ እንደፈጠረ የሚያሳየው የመንግስት ሚዲያዎች ምላሽ ነው። እንግዲህ የጤና ጥበቃ ሚኒስቴርና የባለስልጣናት በሚዲያዎች እየቀረቡ በተደጋጋሚ የሚናገሩት ጉዳይም ለማስተባበል የሚሞክሩትም ይህንን ነው። ከዚህ ጋር በተያያዘ ደግሞ የሌሎች ባለስልጣናት እነ ዶክተር ለገሰ ቱሉ ደግሞ በፌስቡክ ገጻቸው ደግሞ ለዚህ ምላሽ በሚመስል መንገድ ትይዩ ሰጣ ገባ የተሞላበት እንዲሁም ደግሞ በጽሁፎቻቸው በፊታቸው ምስል ፈጥረው በተለይ እንግዲህ ሚኒስትር ለገሰ ቱሉን የፌስቡክ ጽሁፍ ያነበበ ሰው ጀዋር መሐመድ ፊቱ ላይ አቁሞ የሚናገር ነው የሚመስለው። ፊት ለፊት ለጀዋር መሐመድ እያወራ ነው እንጂ እየጻፈ አይመስልም። በዚህ ጽሁፍ ውስጥ በሚታየው ጀዋር መሐመድ ነው። ለጀዋር መሐመድ ምላሽ መስጠትና የጀዋር መሐመድ የጤና ባለሙያዎቹን ጥያቄ ማስተጋባቱ ምን ያክል መንግስታቸውን እንዳነቃነቀውና በዚህ ጉዳይ ላይ ምን ያክል ተስፋ እንደቆረጡም የሚያሳይና ይህን ለመከላከል የሞከሩበት መንገድ ነው የሚታየው። የሁለት ሰዎች ንግግር ነው የሚመስለው። በዚህ ጽሁፋቸው ለገሰ ቱሉ እንግዲህ የብሶት ፖለቲካ ማራገብ ለምን በሚል ርዕስ ነው የፌስቡክ ላይ ይህችን ጽሁፍ ያጋሩት። በዚህ የብሶት ፖለቲካ አራማጆች ዋና ዓላማቸው መንግስትን በአጭር ጊዜ የዑደት ፖለቲካ እንዲጠመድ ማድረግ ነው ዋና ዓላማቸው በሚል በዚህ ጉዳይ ላይ ስለመጠመዳቸው እንግዲህ በግልጽ ተናግረዋል። የመንግስት ሚዲያዎችም ከላይ በዚህ ጉዳይ ተጠምደዋል። ስለዚህ ዋና ዓላማው ይሄ ነበር በሚል እንግዲህ እዚህ ውስጥ ተጠምደን ገብተናል የሚል ሌላ አንድምታ ያለው ጽሁፍ አሰራጭተዋል። የሐሰት ትርክት ያወራሉ፣ የበዳይና ተበዳይ ፖለቲካ ያሰራጫሉ። የብሶት አራማጆች ዋና ዓላማቸው ይሄ ነው ሲሉ ወቅሰዋል። የጤና ባለሙያዎችን ጥያቄ እንግዲህ በዋናነት በትክክል የሚታየው የጤና ባለሙያዎችን ጥያቄ አጀንዳ አድርገው የሚጋጋጡ አካላት በዚህ ውስጥ እንግዲህ ያው ከላይ እንደነገርኳችሁ ጀዋርን በትክክል ባይናቸው እያዩ ነው የጻፉት የሚመስለው ጽሁፍ። የሚጋጋጡ አካላት ማሳያ ናቸው። መንግስት ለጉዳዩ ትኩረት እንዳልሰጠው ለማስመሰል መንግስት መፍትሄ ሲሰጥ በእነሱ ጫናና ተጽዕኖ ለውጥ እንደመጣ ለማስመሰል ይንቀሳቀሳሉ ነው እያሉ የሚገኙት። እንግዲህ ጉዳዩ ምን ያክል እንደከበዳቸው ማሳያ ነው። እነዚህ በእድሜያቸው ምንም ጠብ የማይል ነገር ያልሰሩ የሚታይ ለውጥ ያላመጡና ያላስመዘገቡ እንግዲህ በአንጻሩ ደግሞ ተቃራኒው ዓለም የመሰከረላቸው መሪዎችን ሲያወግዙ መሪዎች ችግሮች ፈጣሪ እንደሆኑና የመፍትሄው አካል እንዳልሆኑ አድርገው ሲያቀርቡ ያሳዝናል ብለዋል። ሙሰኞችን በብቃት ጉድለት ከኃላፊነት የተነሱ ሰዎችን እና አክራሪ የስልጣን ፈላጊ ጥመኞችን በመጠቀም ነው ይህን እያደረጉ ያሉት በሚል ለገሰ ቱሉ እንግዲህ ምላሽ ለመስጠት ሞክረዋል። ጠቅላይ ሚኒስትሩን ለመከላከል ሞክረዋል። እነዚህ አካላት ህዝብ ጠንቅቆ ያውቃቸዋል። በእነሱ ምክንያት የጠፋ የሰው ህይወት፣ የጠፋ የንብረት እንዲሁም ደግሞ የወንድማማችነት የነበረውን አጠቃላይ ሁኔታ በተመለከተ እንግዲህ ጀዋር መሐመድ ተከብቤ ያለው ባለበት ጊዜ የደረሱ ጉዳቶችን በተመለከተ አሁን እንደ አጀንዳ ስለማምጣታቸውም ይሄ ማሳያ ነው። ዋና ፍላጎታቸው መንግስትን አቅጣጫ ማሳት ነው። ሐኪሞች ታካሚ ሕክምና ጣቢያዎችን ለቀው ታካሚዎችን ጥለው እንዲወጡ ማድረግ ዋና ዓላማው ይሄ ነው በሚል እንግዲህ ሚኒስትር ለገሰ ቱሉ ይህንን ጽፈዋል። ያው ከግለሰብ ፌስቡክ ገጽ ላይ የተወሰደ አይደለም። በምክንያቱም ይሄ ሰው ከፍተኛ ባለስልጣን ናቸው፣ ቃል አቀባይ ናቸው። ጉዳዩን በዚህ ልክ ለማስተባበል የሄዱበት መንገድ በመንግስት ውስጥ ይሄ የሐኪሞቹ ጥያቄና የሐኪሞቹን ጥያቄ ያነሱ አካላት የፈጠሩትን ጫና የሚያሳይ ነው። ከዚህ ጋር በተያያዘ ከሐኪሞቹ ጋር በተያያዘ እንግዲህ መሰረታዊ የመብት ጥያቄዎች ካልተመለሰ ሙሉ በሙሉ የስራ ማቆም አድማ እንቀጥላለን እያሉ ነው የሚገኙት። በርካታ ሐኪሞችም እየታሰሩ ነው የሚገኙት። ተጨማሪ ሐኪሞች መታሰራቸውን የሚገልጹ መረጃዎች ከተለያዩ አካባቢዎች እየደረሱ ነው። እስካሁን ከሳምንት በላይ የታሰሩ ሐኪሞች ፍርድ ቤት አልቀረቡም። በትላንትናው ዕለት ለምሳሌ ደብረታቦር ሆስፒታል የሕክምና ሆስፒታሉን ሜዲካል ዳይሬክተር ጨምሮ በርካታ ሐኪሞች መታሰራቸው መረጃዎች ይጠቁማሉ። ዶክተር ሰሞን ደሳለኝ ታዬ የደብረታቦር ሆስፒታል ሜዲካል ዳይሬክተር ታስሯል። እንግዲህ እንደምታስታውሱት ይሄ ሐኪም በማይካድራ ጭፍጨፋ ጊዜ ወደ ማይካድራ ሐኪሞችን ይዞ በመዝመት ማይካድራ ጭፍጨፋ እነዛን ሁሉ በሽተኞች፣ ቁስለኞች ያከመ የተገደሉትን በአሰቃቂ ሁኔታ የተጨፈጨፉትን አስክሬኖች በአግባቡ እንዲገነዙ ያደረገ የሕክምና ቡድን መርቶ የወሰደ ነው። አሁን ግን ደብረታቦር ታስሯል ነው የተባለው። ከእሱ ጋር አብረው ሱሌማን አሸናፊ ነርስ፣ ቤዛለም አለሙ ድንገተኛ ሕክምና ክፍል አስተባባሪ ነርስ፣ ሲስተር ብርቱካን መለሰን ጨምሮ ሌሎች ሐኪሞች ታስረዋል ነው የተባሉት። የታሰሩት ደብረታቦር ከተማ ቀይ መስቀል ፊት ለፊት ከሚገኘው ፖሊስ ጣቢያ ነው። ከትላንት ጀምረው ታስረው ይገኛሉ የተባለው። ደብረታቦር ሆስፒታል በዚህ ምክንያት ስራ ቆሟል። ሌሎቹ ሆስፒታሎች የሆስፒታሉም
ኃላፊዎች ሰራተኞች እንዲመለሱ ጥሪ ማቅረባቸው ነው ለማወቅ የተቻለው። እንግዲህ ትላንትና በነበረ ለህዝብ የደረሱ እንደ ማይካድራ ጭፍጨፋን ጭምር እንግዲህ በአካል ተገኝተው ለንጹሐን ሕክምና የሰጡት ጭምር አሁን በዚህ የመብት ጥያቄ ታስረው በፖሊስ ጣቢያ ውስጥ ስቃይ ውስጥ ይገኛሉ። የሐኪሞቹ ጉዳይ በተመለከተ አሁን ማነጋገር ሆኗል። ሐኪሞች የስራ ማገጃ ደብዳቤ እየተጻፈባቸው እየታሰሩ ይገኛሉ። ዛሬም ቤት ለቤት ከሐኪሞች ጋር ድርድር ለማድረግ እንደዚሁ ቤት ለቤት ካድሬዎች ስለመላካቸው እንዲሁም ደግሞ የተናጠል ስብሰባና የማሳመኛ ሀሳቦችም እንደዚሁ ተግባራዊ እንዲደረጉ ለካድሬዎች መልእክቶች ስለመተላለፋቸው መረጃዎች ይገልጻሉ። የመብት ጥያቄ አስተባባሪዎቹ በአማራ ክልል የኮማንድ ፖስት አስተባባሪዎች ናቸው እያሰሯቸው የሚገኙት። ትግራይ፣ አማራ፣ አዲስ አበባ፣ ኦሮሚያን ጨምሮ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማ፣ ማዕከላዊ ኢትዮጵያን ጨምሮ ዛሬም አድማዎች እንደቀጠሉ ናቸው። ከዚህ ጋር በተያያዘ እንደውም ደቡብ ምዕራብ ኢትዮጵያ አካባቢ ያለው ሁኔታ ምን ይመስላል በሚል አካባቢ መረጃ ምንጮችን ጠይቄ ነበር። ወረዳዎችና ዞኖች፣ ከተሞች ዛሬም ብዙ ትምህርት ቤቶች በዚህ አካባቢ ትምህርት ቤቶችም ጭምር ናቸው አድማ ላይ የሚገኙት። የትምህርት ቤቶች እንደተዘጉ ናቸው። ወታደሮች ሐኪሞችንና መምህራንን ቤት ለቤት እየዞሩ ወደ ስራ ቦታቸው እንዲመለሱ ማስጠንቀቂያ እየሰጡ ነው የሚገኙት። ለብልጽግና መወያያ ሰነድ ተብሎ በተሰራጨው ሰነድ ላይ ሁሉም ባለሙያ እንዲወያይ ስብሰባ ላይ ያልተገኘና በዚህ ውይይት ደግሞ የተሳታፊ ያልሆነ ካለ እርምጃ ይወሰድበታል በሚል ዛቻ እየደረሰባቸው ነው የሚገኙ ተብሏል። በዞኑ የሚገኙ መምህራን፣ ሐኪሞች ፎቶ ተነስተው ይሄ ደግሞ ይለያል። የተላለፈው ማስጠንቀቂያ በዞኑ የሚገኙ በክልሉ ነው ይቅርታ፣ በደቡብ ምዕራብ ኢትዮጵያ ክልልና ዞኖች የሚገኙ መምህራን፣ ሐኪሞች ፎቶ ተነስተው ፎቶ ቢያሰራጩ፣ የሐኪሞችን ጥያቄዎች በማህበራዊ ሚዲያ ቢያጋሩ፣ አስተያየት ቢሰጡ፣ ላይክ ሼር እና ሌሎችን ሪያክሽኖች ቢያደርጉ በማህበራዊ ሚዲያ ቅጣት ይጠብቃቸዋል የሚል መመሪያ ነው ተላልፏል እየተባለው። እንግዲህ በዚህ ልክ ነው ያለው አጠቃላይ ሁኔታ ደቡብ ምዕራብ ኢትዮጵያ አካባቢ ያለው ሁኔታ። ከዚህ ጋር በተያያዘ ትላንትና ጠቅላይ ሚኒስትሩ እንደዚሁ መመሪያ አስተላልፏል ተብሏል። ጠቅላይ ሚኒስትሩ ትላንትና መመሪያ አስተላልፈዋል የተባለው የሕክምና ባለሙያዎችን በተመለከተ ነው። የብልጽግና መንግስት እንግዲህ በጉዳዩ ላይ የሚዘኑ የሚጨብጠው ስለማጣቱ የሐኪሞቹ የመንግስት ንቅናቄ ዛቻ የጠቅላይ ሚኒስትሩ ጣልቃ ገብነት ጭምር ያሳያል የሚሉት የመረጃ ምንጮች ሐኪሞቹ አሁንም ከእርሰው ማስፈራሪያ በላይ ኑሯችን ያስፈራል በሚል የሙያ ፈቃድ ይነጠቃል፣ ከስራ ትባረራላችሁ፣ ዲሲፕሊን እርምጃና ህጋዊ እርምጃ ይወሰዳል የሚለው ጥያቄ ከዚህ በላይ ስላልሆነ በዚህ አንቆምም እንቀጥላለን እያሉ ነው የሚገኙት። በዚህ ክፍያ መኖር ስለማንችል እኛ ቀድመን ፈቃዱን እንመልሳለን፣ አፍረን እንጂ ኑሮ እኮ አልበቃንም፣ ሐኪም ተብለን ዶክተር ተብለን የምንኖረው ከሰው በታች ነው፣ ስለዚህ ፈቃዱ ቢነጠቅ የሚገደን አይደለም የሚሉ ምላሾችን እየሰጡ ነው የሚገኙት። ድርድር የሚደረግ ከሆነም የኢትዮጵያ ጤና ባለሙያዎች ማህበር ብቁ ተደራዳሪ ታዛቢዎችና የህግ ባለሙያዎችን አዘጋጅቷል። ከዚያ ውጭ አቅመቢስ ከሆኑ ማህበራት ጋር የሚደረግ ድርድር ተቀባይነት የለውም እያሉ ነው የሚገኙት። ይህንን አድማ የሚያስተባብሩ ሐኪሞችና የመብትና የጥቅማጥቅም ጥያቄዎችን የሚመሩ ሐኪሞች። ከዚህ ጋር በተያያዘ በትላንትናው ዕለት እንደዚሁ ፓርላማ ላይ ስብሰባ ነበረ። ፓርላማው ስብሰባውን ከጨረሰ በኋላ የብልጽግና ተመራጭ የሆኑ በምክር ቤት እንዲቀሩ ከተደረገ በኋላ በዚህ ጉዳይ ተነጋግረዋል ነው የተባለው። በዚህ ላይ እንግዲህ ጠቅላይ ሚኒስትሩ አስተላልፈውታል የተባለው መልእክት ለፓርላማ አባላት ተነግሯል ነው የተባለው። ለፓርላማ አባላት ጠቅላይ ሚኒስትሩ ከሐኪሞቹ አድማ ጋር በተያያዘ ያስተላለፉት መልእክት ያው እንግዲህ የሚገርም ነው። የሚከተለው መልእክት ነው የተላለፈው። አድማ ያደረጉትን አባሩ፣ ሌላ አዳዲስ ቅጠሩ፣ ጊዜ ስለሌለ አስቸኳይ ምደባ አድርጉና ሆስፒታሎቹ ባዶ እንዳይሆኑ እና አገልግሎቱ እንዲቀጥል አድርጉ፣ አድማ ያደረጉትን አባሩ የሚል ነው እንግዲህ ይህንን መልእክት ያስተላለፉት ተብሏል። በዚህ ምክንያት የአዲስ አበባ ጤና ቢሮ ደግሞ ከዚህ በፊት ተመዝግበው የነበሩ የትምህርት ማስረጃቸውን አምጥተው ምደባ እንደሚሰራላቸው ስልክ እየደወለ መሆኑን የአዲስ አበባ ጤና ቢሮ ለማወቅ የተቻለው። የጠቅላይ ሚኒስትሩ መመሪያ የትም የሚያደርስ አይደለም፣ የውድቀት መነሻቸው ነው። ተራ የጎረምሳ እንጂ ከኃላፊነት ካለበት የህዝብ መሪ የሚጠበቅ አይደለም። የጠየቅነው ጥያቄ መብት ጥያቄ ነው። ይቀጠራሉ የተባሉ ሐኪሞችም ጓደኞቻችን ናቸው። አንድም ለዚህ መጠቀም የሚሆኑ ሐኪሞች እንዳይኖሩ ጥሪ እናቀርባለን። ሁለትም ደግሞ እነሱም ቢገቡ የተለየ ኑሮ እኮ አይኖሩም። አንድ ሀገር ውስጥ ነው፣ በአንድ የኢኮኖሚ ስርዓት ውስጥ የምንኖረው፣ ተመሳሳይ ደመወዝ ነው የሚከፈለን። ስለዚህ የምንታገለው ለትውልድና ለመጪውም ጭምር ስለሆነ ይህንን መጠቀሚያ እንዳይሆኑ አንዳንድ ሐኪሞችና ባለሙያዎች ይህንን ሊገነዘቡ ይገባል የሚል እንደዚሁ አስተባባሪዎቹ ይህንን ጥሪ አስተላልፈዋል። እንግዲህ ጠቅላይ ሚኒስትሩ ይህንን ብለዋል። እነ ለገሰ ቱሉ ይህን እያሉ ነው የሚገኙት።
ጉዳዩ መነጋገሪያ ስለመሆኑ ማሳያዎች ናቸው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የችሎት መረጃዎችን ነው የማቀርበው። በችሎት ዶክተር ካሳ ተሻገር፣ የተከበሩ ዮሐንስ ቧያለው እና የተከበሩት ክርስቲያን ታደለ በፌዴራል ፖሊስ በሌሊት እየመጣ ፍተሻ ሰበብ በስቃይና ማንነት ተኮር ስድብ፣ ዛቻ፣ ዘለፋ እያደረገብን ነው ሲሉ ለፍርድ ቤቱ አቤቱታቸውን አቅርበዋል። ግንቦት 11 ለግንቦት 12 ሌሊት ለፍተሻ በሚል የማረሚያ ቤቱ ሳያውቅ ጥሰው የገቡ የፌዴራል ፖሊሶች በደል ፈጽመውብናል ሲሉ ለፍርድ ቤቱ ተናግረዋል። ክርስቲያን ታደለ ስቃይ እየደረሰብን ነው፣ 48 ሺህ ብር የሚገዛ መድኃኒቴ እንደዚሁ ከጥቅም ውጭ ተደርጓል በፍተሻ ምክንያት፣ እንዲሁም ደግሞ ገንዘብ ተወስዶብኛል፣ ምን ይሻለናል፣ መፍትሄውስ ምንድን ነው የሚል ለፍርድ ቤቱ አቤቱታ አቅርቧል። ዮሐንስ ቧያለው መሳሪያ የታጠቁ የፌዴራል ፖሊስ አባላት እያሰቃዩን ነው፣ በሌሊት የፌዴራል ፖሊስ ማረሚያ ቤቱን ጥሰው በመግባት ፍተሻ፣ ዛቻ፣ ማንነት ተኮር ስድብና እንደዚሁም ደግሞ ጥላቻዎችን ተግባራዊ አድርገውብናል። የፌዴራል ፖሊስ ባለቆቹ ትዕዛዝ ነው ይህንን የሚፈጽምና የሚያሰቃየን። ወደ ግድግዳ ዙረው አንድ ቀን ሊረሽኑን ይችላሉ። ስለዚህ ምን ይሻለናል? በሽብር ከሰውናል። ከዚህ በላይ ምን ፈልገው ነው የሚያሰቃዩን? ፍርድ ቤት ውስጥ ለምን ይህንን ዝም ይላል? ስንሞት ነው ወይ ቆሞ የሚያዩ የሚል አቤቱታ አቅርበዋል። ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት ተመራጭ ማረሚያ ቤቱ ካልጠበቀን ኃላፊነት ወስዶ የማይጠብቀን ከሆነ የፌዴራል ፖሊስ ይረከበንና የሚያደርገውን ያድርገን፣ አደጋ ላይ ነው ህይወታችን፣ የፌዴራል ፖሊስ ወደ ምርመራ ቢሮ ወስዶ ቢጠብቀን ይሻለናል ብለዋል ፍርድ ቤቱ። ፍርድ ቤቱ የጥበቃ ኃላፊ የማረሚያ ቤቱ የጥበቃ ኃላፊ ኮማንደር ንጉሴ በዚህ ላይ ፍርድ ቤቱ ማብራሪያ እንዲሰጡ ለችሎቱ እድል ተሰጥቷቸው እኛ የፌዴራል ፖሊስ እገዛ አንፈልግም፣ ራሳቸው ናቸው ገብተን እንፈትሻለን፣ ችግር አለ፣ ጥቆማ ደርሶናል እያሉ የመጡት፣ ስለዚህ የምናውቀው ነገር የለም በሚል ለዳኞቹ ምላሽ ሰጥተዋል። የማረሚያ ቤት ጥበቃ ኃላፊ ኮማንደር ንጉሴ ዳኞቹ በዚህ ጉዳይ ላይ እንደዚሁ ትዕዛዝ አስተላልፈዋል ነው የተባለው። የፌዴራል ፖሊስ በማረሚያ ቤቱ ሳይጠየቅና ማረሚያ ቤቱ ትብብሩን ሳይጠይቀው እየገባ እንደዚህ አይነት ኢሰብአዊ በደሎችን በእስረኞች ላይ እንዳይፈጽም ትዕዛዝ እንሰጣለን እናስተላልፋለን በሚል ምላሽ ሰጥተዋል። አቤቱታው ነው የተባለው። እንግዲህ እነ ዮሐንስ ቧያለው መዝገብ ምስክር ማሰማት ሂደቱ ቀጥሏል። ለሚቀጥለው ግንቦት 15 የፊታችን ማለት ነው 2017 ተለዋጭ ቀጠሮ ተሰጥቶበታል። በትናንትናው ዕለት በነበረው እንደዚሁ የፍርድ ቤት ውሎ በፍኖተ ሰላምና አካባቢው በነበረው ውጊያ የሻምበል መሪ የነበረ ወታደራዊ መኮንን ቀርቦ ስለነበረው ጦርነት በጉዳዩ አስረድቷል። እዚህ ያሉ ተከሳሾች ግን ከዛ ጦርነት ጋር የሚያገናኛቸው ጉዳይ ስለመኖሩ የማውቀው ነገር የለም በሚልና በጦር ሜዳ ከፋኖ ጋር በነበረው ውጊያ የደረሰባቸውን አጠቃላይ ሰብአዊ፣ ቁሳዊና ወታደራዊ ጉዳት በተመለከተ ነው ለፍርድ ቤት ያስረዳው። ምስክሮቹ ለመጨረሻ ጊዜ ለግንቦት 15 ተቀጥረዋል። በዚህ ላይ ዮሐንስ ቧያለው በሁለት ዓመታት ያላለቀና ያልመጡ ምስክሮች በግዳጅ በሁለት ቀናት ይቀርቡላችኋል ወይ? እኛን ለማሰቃየት ካልሆነ የተለየ ነገር አይኖርም በሚል ፍርድ ቤቱ ተጨማሪ የምስክር ጊዜ ለአቃቢ ሕግ እንዳይሰጥ እንደዚሁ አቤቱታ አሰምቷል። ሌሎች እነዘነበ ሽታ ተለዋጭ ቀጠሮ ተሰጥቶባቸዋል። ከሐምሌ 4 ጀምሮ ባሉት ተከታታይ ቀናት እንደዚሁ ምስክር እንዲያቀርብ አቃቢ ሕግ ተለዋጭ ቀጠሮ ተሰጥቷል። ዶክተር ሲሳይ አውግቸውና አርቲስት ዮርዳኖስ አለሜ በመዝገቡ በተከሰሱበት 12 ተከሳሾች ባሉበት መዝገብ አንደኛና ሁለተኛ፣ ስድስተኛ ተከሳሾች በቂ ማስረጃ አልቀረበበትም ለአቃቢ ሕግ ክስ በሚል ዳኞቹ በዚህ ክስ ነፃ እንዲሆኑ እነዚህን በተራ ቁጥር የተጠቀሱትን ተከሳሾች ነፃ አድርገዋል። ስድስተኛ እና 11ኛ ተከሳሽ በሌላ ወንጀል ካልተፈለጉ በስተቀረ በነፃ ተሰናብተዋል ብሏል ፍርድ ቤቱ። አንደኛና ሁለተኛ ተከሳሽ በሌላ ክስ ስለተከሰሱ በማረሚያ ቤቱ ነው ክሱን እንዲከታተሉና ክርክራቸውን እንዲቀጥሉ ብሏል ፍርድ ቤቱ። ሶስተኛ፣ አራተኛ፣ ሰባተኛ፣ ስምንተኛ እና ዘጠነኛ ተከሳሾች ምስክር ቀርቦባቸዋል። በጸረ ሽብር አዋጅ 1176/2012 መሰረት የመከላከያ ምስክር አቅርበው እንዲከላከሉ እንደዚሁ ፍርድ ቤቱ ወስኗል። ሌሎቹ አወል አብዱልቃድር እና ወንድሙ ለግንቦት 18 2017 ተለዋጭ ቀጠሮ ተሰጥቶባቸዋል። ጌታቸው ውባንተ እና ወንድሙ ለግንቦት 22 ተለዋጭ ቀጠሮ ተሰጥቶባቸዋል። የችሎት መረጃዎች እነዚህን ነው የሚመስሉት። ወደ ሌሎች መረጃዎች ሄዳለሁ። ወደ ግንባር መረጃዎች ነው የሚሄደው። የግንባር መረጃዎችን ከዚህ ቀጥሎ ወደ እናንተ አደርሳለሁ። ወደ ስማዳ የሚወስደን መረጃ ነው የማስከትለው። ስማዳ የኳሳና
ሶልቻም ተብሎ በሚጠሩ ቦታዎች ትላንትና ውጊያዎች እንደነበሩ የመረጃ ምንጮች ገልጸዋል። በእነዚህ አካባቢዎች በነበሩ ውጊያዎች የደረሰው ዝርዝር ጉዳት አልታወቀም። ግን ዛሬም እስከ አባይ ሸለቆ ድረስ ባሉት ቀጠናዎች ወታደራዊ እንቅስቃሴዎች አልፎ አልፎ የተኩስ ድምፅ እንደሚሰማ የመረጃ ምንጮቹ ገልጸዋል። ወደ ደቡብ ወሎ ምዕራብ ወረዳዎች ቦረና ሳይንት ስንሄድ ቦረና ሳይንት ዶክስ በተባለ ቦታ እንደዚሁ ከባድ ውጊያ ተደርጓል። ውጊያው ለረጅም ሰዓታት የቆየ እንደነበር የመረጃ ምንጮቹ ገልጸዋል። በሶስት አቅጣጫዎች ወደ አካባቢው የዘለቀ የመንግስት ኃይል ወደ ፋኖ ይዞታ ጥቃት መሰንዘር ከጀመረ በኋላ ነው ፋኖ አጸፋ መስጠት ጀምሮ ውጊያ የተቀሰቀሰው። በዚህም ውጊያ እንግዲህ በርካታ የሚሊሻና የአድማ ብተና አባላት እንዲሁም የመከላከያ አባላት ጉዳት አስተናግደዋል። በፋኖ በኩልም ጉዳት ደርሷል። የጉዳቱ መጠን ግን በዝርዝር አልታወቀም ነው የሚሉት የመረጃ ምንጮቹ። ከሰዓታት ውጊያ በኋላ ፋኖም ከበባውን ሰብሮ ወጥቷል ተብሏል። ከመካነ ሰላም በፋኖ ተይዘው የተወሰዱ የብልጽግና አመራሮችን ጉዳይ በተመለከተ እነዚህን አመራሮች ለመፈለግ እንዲሁም ደግሞ ለማስለቀቅ በሚል በ801ኛ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ ቀጥታ ትእዛዝ ሰጥተዋል ነው የተባለው። የተወሰዱትን አመራሮች የ44ኛ ክፍለ ጦር የአድማ ብተና የሚሊሻ አባላት አፈላልገው እንዲያመጡ ነው ቀጥታ ትእዛዝ የተሰጠው። በዚህ ምክንያት በወረዳው የተለያዩ ቀበሌዎች 44ኛ ክፍለ ጦርና ሌሎች የሚሊሻ የአድማ ብተናና የፖሊስ አባላት ስምሪት ላይ ነው የሚገኙት። የብልጽግና አመራሮችን ማስለቀቅ ግን እስካሁን አልተቻለም። በተቃራኒው እንግዲህ የብልጽግና አመራሮችን ማስለቀቅና ማግኘት ሳይቻል ሲቀር ህፃናትን የሚያጠቡ እናቶችንና ታዳጊዎችን በመውሰድ ምርኮኛ ይዘናል በሚል ከነዚህ አካባቢዎች ወደ ከተማ ወስደዋል የመንግስት ኃይሎች ነው የተባለው። ከፍተኛ ማህበረሰብ ማሰቃየትም እየፈጸሙ ነው። በተለይ ሐሙሲት፣ ወርቄ፣ ዶክስ በተባሉ ቦታዎች ፋኖን ደግፋችኋል በሚል የመንግስት ሰራተኞችን፣ ገበሬዎችን የመንግስት ወታደሮች ረሽነዋል። ገበሬዎቹ ምንም አይነት ተሳትፎ ያልነበራቸው በእርሻ ስራ ላይ የነበሩም ጭምር ናቸው የተገደሉት። ይህንን እንግዲህ ሰብአዊ መብት ድርጅቶች ጭምር ሊያጣሩት ይገባል ተብሏል። በሰላማዊ ዜጎች ላይ ግድያ ተፈጽሟል። እስካሁን ድረስ በሌሊት ከመኖሪያ ቤታቸው በፋኖ ተይዘው የተወሰዱት የብልጽግና አመራሮች ግን ያሉበት አልታወቀም፣ ተፈልገውም አልተገኙም። ወደ ምስራቅ ጎጃም ስናን ወረዳ ስንሄድ ከስምሪት ቀጠናቸው የወጡ ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። በ3 ቀናት ብቻ ከ13 በላይ የመንግስት ወታደሮች ከራሳቸው ስምሪት ቀጠና በመውጣት ወደ ስናን አባጅሜ ብርጌድ ስለመቀላቀላቸው የመረጃ ምንጮች ገልጸዋል። ከተቀላቀሉት ውስጥ የሻለቃ ዘመቻ መሪና የክፍለ ጦር የሕክምና መሪ የሻለቃ ይገኙበታል ነው የተባለው። እንግዲህ የሻለቃ መሪዎች ጭምር። በተመሳሳይ ሰከላ 9 የሚሊሻ አባላት በዛሬው ዕለት ከነትጥቃቸው ከስምሪት ቀጠናቸው ወጥተዋል ተብሏል። እነዚህ የሚሊሻ አባላት ከነትጥቃቸው ወደ ፋኖ ስለመቀላቀላቸውም የመረጃ ምንጮቹ ገልጸዋል። ጎንደር ዙሪያ ምንዝሮ ተብሎ በሚጠራ ቀበሌ ትናንትና ድንገተኛ ጥቃት ተፈጽሟል። ከአመሻሹ 10 ሰዓት ገደማ ይህንን ጥቃት ተከትሎ ለ1 ሰዓት የዘለቀ ውጊያም በአካባቢው ተቀስቅሶ ነበር ተብሏል። ከማክሰኝት ወደ ጠዳ ከተማ እንቅስቃሴ ላይ የነበረና የአድማ ብተና አባላትን ጭኖ ሲሄድ በነበረ ወታደራዊ ተሽከርካሪ ላይ ድንገተኛ ጥቃት ተከፍቶ ነው ይሄ ውጊያ የተቀሰቀሰው። በዚህ ጥቃት ጉዳት የደረሰባቸው የአድማ ብተና አባላት ቁጥራቸው 20 ይደርሳል የሚሉት የመረጃ ምንጮች ሙትና ቁስለኛ የሆኑ ማለት ነው። ይህንን ተከትሎ በአካባቢው ውጊያ ነበር። በፋኖ በኩልም 4 ቀላልና ከባድ ቁስለኛ እንደዚሁ በውጊያው ጉዳት አስተናግደዋል። ከዛ ባለፈ ግን ወደ ምንዝሮ አካባቢ ሞርተርና ዲሽቃ ተተኩሶ በነዋሪዎች እና በመኖሪያ ቤቶች ላይም ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። በተመሳሳይ ጎንደር ከተማ ውስጥ 9ኛ ፖሊስ ጣቢያ አካባቢ ከፍተኛ ተኩስ ነበር ሌሊቱን ተብሏል። በዚህ ተኩስ የፖሊስ አባላት ቆስለዋል። ሌላም የኃላፊነቱ በውል ያልታወቀ የጎንደር ከተማ ተሿሚ ስለመገደሉም የመረጃ ምንጮቹ ገልጸዋል። ሌሊት በነበረ ተኩስ ነው ጎንደር ከተማ ውስጥ ይሄ የሆነው። ወደ ደንቢያ ስንሄድ ማዕከላዊ ጎንደር ደንቢያ እዚህ አካባቢ እንግዲህ ከአሁን በፊት በብዙ የማህበረሰብ ሽማግሌ ጥረት የነበረው የእርስ በርስ የማህበረሰብ ቅራኔ አዲስ በሚቀሰቅስ መንገድ አዳዲስ እንቅስቃሴዎች አሉ። ጫንድባ በተባለው ቦታ 25 ሰዎች ታግተው ተወስደዋል። ከ100 በላይ ሰዎች ተዘርፈዋል። ይህ ዝርፊያ የተፈጸመው ትላንትና ማክሰኞ ገበያ ውስጥ ነው ተብሏል። እንግዲህ በአካባቢው የቅማን ታጣቂዎች እያሉ ራሳቸውን የሚጠሩ ታጣቂዎች ናቸው ገበያ ውስጥ ገብተው ይህንን ድርጊት የፈጸሙት። የማክሰኞ ገበያ ለገበያ የመጣውን ህዝብ ገበያውን በመሳሪያ ዙሪያውን ካጠሩ በኋላ ከ80 በላይ የሚደርሱ ታጣቂዎችና ዘራፊዎች ናቸው ይህንን ያደረጉት። እነዚህ ዘራፊና ታጣቂዎች በመንግስት ወታደራዊ መሪዎች ድጋፍ ይደረግላቸዋል። ፋኖን የምትወጉ ከሆነ እነዚህን ቀጠናዎች ተቆጣጠሩ በሚል ስምሪት ተሰጥቷቸው ነው ይህን እያደረጉ ያሉት። በትላንቱ ጥቃት 2 ሰዎችን ገድለዋል ነው የተባለው። ገልደባ ተብሎ በሚጠራ ቦታ በታጣቂዎቹ ምክንያት በርካታ ሰዎች አካባቢውን ለቀው ተፈናቅለዋል ተብሏል። እነዚህ ታጣቂዎች
ከዚህ በፊት መተማ ውስጥ መቃ የምትባል ቦታ ተሰጥቷቸው በጀኔራሎቹ ጋር ቀረጥ ገንዘብ እየሰበሰቡ ይካፈሉ እንደነበር የገለጹት የመረጃ ምንጮቹ ይህ እንግዲህ በቀጥታ በጀኔራሎቹ የሚደገፉት ታጣቂዎችና ዘራፊዎች የአካባቢው ማህበረሰብ ላይ የሚፈጽሙትን ግፍ ሊያቆሙ ይገባል። ይሄ ጉዳይ ሄዶ ወደ ህዝብና ህዝብ ግጭት እንዳይገባ አስፈላጊው ጥንቃቄ ሊደረግ ይገባል ነው ያሉት። ከዚህ በፊት እንግዲህ በስንትር ቆሞ የነበረው ጫንድባና አካባቢ የነበረውን ግጭት የሚቀሰቅስ እንቅስቃሴ ነው እየተደረገ ያለው። የተፈናቀሉ ሰዎችም አሉ ተብሏል። ወደ ሌሎች መረጃዎች ስንሄድ ወደ አዊ ዞን የሚወስደን መረጃ ነው የማስከትለው። አዊ ዞን ቲሊሊ ከተማ አቅራቢያ ከቡሬ ወደ ቲሊሊ ሲንቀሳቀሱ በነበሩ የሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። ዛሬ ማለዳ በተፈጸመው ድንገተኛ ጥቃት ቁጥራቸው በውል ያልታወቁ የሚሊሻ አባላት ሙትና ቁስለኛ ሆነዋል ተብሏል። ወደ ቡሬ ሆስፒታልም እንደዚሁ የገቡ በርካታ ቁስለኞች መኖራቸውን የመረጃ ምንጮች ገልጸዋል። ቲሊሊ በተመሳሳይ እንግዲህ በትላንትናው ዕለትም እንደዚሁ በትምህርት ቤት ውስጥ በጊዜያዊነት ሰፍሮ የሚገኝ ወታደር ካምፕ ላይ በተፈጸመ ድንገተኛ ጥቃት ከ18 በላይ መንግስት ወታደሮች እንደዚሁ ጉዳት አስተናግደዋል። ከቀላል የአካል ጉዳት እስከ ሞት ድረስ ያለውን ማለት ነው። በዚህ አካባቢ እንግዲህ በ24 ሰዓት ውስጥ ለሁለተኛ ጊዜ የተፈጸመ የደፈጣ ጥቃት ነው። ወደ ምስራቅ ጎጃም ደጀን ወረዳ ስንሄድ ምስራቅ ጎጃም ደጀን ወረዳ እንደዚሁ ደጀን ወረዳ በተለይ ከጉባኤ ከተማ አቅራቢያ ወንበር ገደላ ተብሎ የሚጠራ ቦታ ከባድ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እንደደረሰ ነው መረጃዎች የሚያሳዩት። በጉባኤ ከተማ አቅራቢያ ከባድ ውጊያ ሲደረግ በውጊያው ከተለያዩ አቅጣጫዎች ለአሰሳ ለከበባ የመጣ የመንግስት ኃይል ጋር ነው ውጊያው የተደረገው። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የሻለቃ አዛዥን ጨምሮ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በአብዛኛው የአድማ ብተና አባላት በ12 ተሽከርካሪዎች ከሚሊሻ ከአድማ ብተና ከመከላከያ ከፖሊስ የተውጣጣ ኃይል ወደ አካባቢው እንቅስቃሴ ማድረጉን ተከትሎ በተለይ ወንበር ገደል ተብሎ የሚጠራው ቦታና ጥቸት ተብሎ የሚጠራው ቦታዎች ላይ የመልካም ምድሩን አቀማመጥ በመያዝ ቀድሞ መረጃ የደረሳቸው የፋኖ አባላት ጥቃት መክፈታቸውን ተከትሎ ነው ከፍተኛ ቁጥር ያለው የሰራዊት ጉዳት ያስተናገደው ተብሏል። የደፈጣ የጨበጣ ውጊያዎች ጭምር ተደርገዋል። በአጠቃላይ የደረሰው ጉዳት በዝርዝር ባይታወቅም በትንሹ ከ20 በላይ የመንግስት ወታደሮች አስከሬኖች በአካባቢው ወድቀው ስለመመልከታቸው የመረጃ ምንጮቹ ገልጸዋል። አስከሬኖቹ ዛሬ ጠዋትን ጭምር ነው የተነሱት። ትላንትና በነበረው ውጊያ በርካታ ቁስለኞች ወደ ሕክምናዎች በአምቡላንሶች ሲመላለሱ ነበረ። በትንሹ 2 የአድማ ብተና አባላት በፋኖ ተይዘዋል። 5 የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል ነው የተባለው። ምስራቅ ጎጃም ደጀን ወረዳ ወደዚሁ ምስራቅ ጎጃም እናርጅና እናውጋ ወረዳ በተመሳሳይ እንደዚሁ ውጊያ ነበር ተብሏል። በተለይ መጣያ ተብሎ በሚጠራ ቦታ ወደ ፋኖ ቀጠና እንቅስቃሴ ሲያደርግ የነበረ መንግስት ኃይል ጋር ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት አልታወቀም ተብሏል። የመንግስት ወታደሮች ግን በአካባቢው በሚገኙ መንደሮች በመግባት በንጹሐን ገድለዋል፣ ድብደባ ፈጽመዋል፣ ንብረት አውድመዋል ነው የተባለው። እንግዲህ ይሄ በትላንትናው ዕለት የሆነ ነው። ዛሬም በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። መረጃዎችን እየተከታተልኩኝ ወደ እናንተ ማድረስ ይሆናል። እናንተም እየተከታተላችሁ አብራችሁን ስለምትቆዩ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ዲስክሪፕሽን ላይ በሚገለጸው መልእክቶችን ልታደርሱ ትችላላችሁ። ስለ አስተያየቶቻችሁን እቀበላለሁኝ። አመሰግናለሁ። መልካም ጊዜ